አድርሰኝ በማሚ። ምንድነው የሚያስቸኩልሽ? የወላጆች ቀን አይደል እንደምታከብሪ? ለወላጆች ንግግር እንዳረግ ተጋብዣለሁ። በዛውም የህይወት ልምድን አካፍላለሁ። ጆሮዬ ነው? ኧረ አይደለም። ቴንክ ዩ ስላረጋገጥሽልኝ። ለማን ነው ልምድሽን የምታካፊው? ለወላጆች ነው። ተቀመጭ። ለነገሩ አንቺ ምን ታደርጊ? 20 ዓመት ያልሞላቸው ልጆች ልምዳቸውን ለማካፈል በየፖድካስቱ በሚቀርቡበት ሀገር ውስጥ ያንቺ ብዙም አይገርምም። ለመሆኑ ምን አይነት ንግግር ነው ልታደርጊ ያሰብሽው? ያው ስለ ህይወት ውጣ ውረድ፣ ስለ ህይወት ጣዕም። ዝም። ኧረ ባርኮት ተረጋጋ። ልጉረስበት ይሆን? ውሃም ያረጋጋል። አሁን ተረጋጋሁ። ይኸውልሽ የኔ ቆንጆ፣ አንቺ ስለ ምግብ ጣዕም እንጂ ስለ ህይወት ጣዕም ለመናገር ገና ነሽ። ስለዚህ ንግግርሽ ስለምታውቂው ነገር ብቻ ይሁን። ለምሳሌ ከልጅነታችን ጀምሮ እየበላ ነው ስላደግነው ፕሪማ ፓስታ። እንደውም እንዲህ ነው፣ በሁሉም ዕድሜ የተመራጭ ሆኖ ለሁለት አስርተ ዓመታት ጓዳችን ውስጥ ሳይጠፋ እኔና ወንድሜን እንደ ቤተሰብ ተንከባክቦ አሳድጎናል። ፕሪማ ፓስታ ይለያል። በመላው ሀገሪቱ ተዳርሷል። በፓስታ ምርቱን በአዲሱ ዓመት በ2 እጥፍ ጨምሮ መጥቷል። ፓስታና መኮረኒን በማምረት አቅም በቴክኖሎጂ ቀዳሚ ስራዎች ውስጥ ይገኛል። ሲቀቀል ይበረክታል ብለሽ ተናገሪ። በእርግጥ ፕሪማን ከአንቺ በላይ ያውቁታል፣ ግን አንቺን በደንብ ስለምታውቂው ስለሱ ብትናገሪ ይሻላል። ኢትስ ኦኬ። ሰው ስለሚያውቀው ነገር ብቻ ሲያወራ ደስ ይላል። እንደውም ልክ ነህ። መጽሐፌን በዚህ ሳምንት ስለማስመርቅ ያኔ ልምድን አካፍላለሁ። የምን መጽሐፍ? የህይወት ውጣ ውረድን የያዘው መጽሐፍ። አምላኬ ወይ ጥራይ፣ እዚህ ምንም አልሰራም።